ከኢቢኤስ ቢዝነስ ጋር ያላችሁ ተመልካቾች አሁን ደግሞ ወደ ዝርዝር መረጃዎቻችን እናመራለን። በዓለማችን ግዙፍ የንግድ ተቋማት ከሚባሉት መካከል የዓለም የንግድ ድርጅት አንዱ ነው። ኢትዮጵያ ለዘመናት የዚህ ድርጅት አባል ሳትሆን ቆይታለች። ነገር ግን ከቅርብ ጊዜ ወዲህ በርካታ ስራዎችን እያከናወነች ትገኛለች። ለአባልነትም የመጨረሻው ምዕራፍ ላይ ትገኛለች። ለመሆኑ የዓለም የንግድ ድርጅት ምን አይነት ስራዎችን ያከናውናል? ኢትዮጵያስ ምን ታተርፋለች? በሚሉና ሌሎች ጉዳዮችን በተመለከተ ጥንቅር አለን። እሱን እንከታተል። አንድ የዓለም ሀያል ሀገር የሌላውን ሀገር ምርት የግብርና ሊሆን ይችላል ወይ የፋብሪካ ውጤት ወደ ሀገሩ እንዳይገባ ቢያግድ ወይም የዓለም አቀፉን የኢኮኖሚ ህግጋት ቢጥስ ሌላኛው ሀገር ለማን አቤት ማለት ይችላል? ዓለም አቀፍ የንግድ አለመግባባቶችስ ወዴት ያመራሉ? ይህ ጥያቄ ሀገራት በመተማመን የተፈራረሟቸውን የንግድ ስምምነቶች ተግባራዊነት የሚከታተለውና በመካከላቸው የሚነሱ አለመግባባቶችን በህጋዊ መንገድ ወደሚመረመርበትና መፍትሄ ወደሚሰጥበት የዓለም የንግድ ድርጅት ያመራናል። The objective of the WTO is to help members and countries use trade to enhance living standards, create jobs and support sustainable development. ተገማች ገበያ፣ በህግ የሚመራ ገበያ፣ በስርዓት የሚመራ ገበያ መልቲላተራል ትሬዲንግ ሲስተም ላይ መግባት ያስፈልጋል። The WTO is first and foremost a forum for trade negotiations to set the economic rules of the road. ደህንነቱ የተረጋገጠ የንግድ ምህዳር ለመፍጠርና የገበያ ስርዓት ላይ እክል የሚፈጥሩ የታሪፍና የኮታ ገደብ ተግዳሮቶችን የሚያስቀረው የዓለም የንግድ ድርጅት አባል ሀገራቱ ገበያቸውን ክፍት እንዲያደርጉና እርስ በርስ እንዲገበያዩ ድርድር የሚያደርጉበት መድረክ ነው። የዓለም የንግድ ድርጅት የዓለምን ንግድ 98 በመቶ የሚሸፍኑ 166 አባል ሀገራት በውስጡ የያዘ ሲሆን እነኚህ ሀገራት የኢኮኖሚ እድገታቸውን ለማስቀጠል ኢንቨስትመንትን ለመሳብ ብሎም ሌሎች በርካታ ግቦችን ለማሳካት ያግዛቸዋል። የዓለም የንግድ ድርጅት እንደ አውሮፓውያን አቆጣጠር በጥር ወር 1948 የተመሰረተውን የንግድ ታሪፍና አጠቃላይ የንግድ ስምምነት ጀነራል አግሪመንት ኦን ታሪፍ ኤንድ ትሬድ ተልዕኮ በመውረስና በማስፋት እንደ አውሮፓውያን አቆጣጠር በ1995 የተመሰረተ ትልቅ ዓለም አቀፍ የንግድ ትስስር ማዕቀፍ ነው። የኢትዮጵያ የዓለም የንግድ ድርጅት አባል የመሆን ሂደት ከሁለት አስርት ዓመታት በላይ የፈጀ ሲሆን ከታዛቢነት በመውጣት በቀጣይ የፈረንጆቹ ዓመት በ2026 መጋቢት ወር ላይ ከፍጻሜ ለማድረስ ተከታታይ ድርድሮችን እያደረገች ትገኛለች። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በምታደርገው ሂደት ውስጥ አስፈላጊውን ድጋፍ ለማድረግ ለ22 ዓመታት መቋጫ ያላገኘው የኢትዮጵያ የዓለም ንግድ ድርጅት የመቀላቀል ሂደት የመጨረሻው ምዕራፍ ላይ እየደረሰ ይመስላል። በአፍሪካ ፈጣን የኢኮኖሚ እድገት በማስመዝገብ ላይ የምትገኘው ኢትዮጵያ በአንጻራዊነት ወደ አውሮፓ ህብረት፣ ወደ አሜሪካ፣ ወደ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ ምርቶቿን በብዛት የምትልክ ሲሆን በተቃራኒው ቻይናን ከመሰሉ ሀገራት በርካታ ምርቶችን ታስገባለች። ሀገሪቱ የዓለም የንግድ ድርጅት አባል ስትሆን ከሌላው ዓለም ጋር የሚኖራትን የኢኮኖሚ ትስስር ለማጠናከር እድል ከመስጠቱ ባሻገር በርካታ ጥቅሞች ይኖሩታል። እዚህ አባል መሆን ይሄ በእንግሊዝኛው ክሬዲቢሊቲ የሚሉት ነው። ኢትዮጵያ አሁን የዓለም ኢኮኖሚ ተሳታፊ ናት ተብሎ ኢንቨስተሮች በገፍ ሊመጡ የሚችሉበት መንገድ ይኖራል። ተንታኞች እንደሚሉት የድርጅቱ አባል መሆን በህግ ላይ የተመሰረተ ዓለም አቀፍ የንግድ ስርዓትን ስለሚፈጥር ዓለም አቀፍ የንግድ ማህበረሰብን እምነት ለማግኘት ይረዳል። ኢትዮጵያም ወደ ድርጅቱ ተቀላቅላ ገበያዋን በዓለም አቀፍ ደረጃ ክፍት ስታደርግ የተቀላጠፈ የንግድ ልውውጥ እንዲኖር ይረዳታል።
የሀገር በቀል ኢኮኖሚ ማሻሻያዎች፣ የፋይናንስ ዘርፍ ሪፎርሞች፣ በውጭ ምንዛሪና በጉምሩክ ግምት ተጨማሪ ቀረጥና ክፍያዎችን በማንሳት ከድርጅቱ ህግጋት ጋር የማይጣጣሙ የገቢ እቃዎች የቁጥር ገደቦችን በማስቀረት እንዲሁም በንግድ ማሳለጫና በኢንተሌክቹዋል ሀብት ረገድ የተደረጉ ማሻሻያዎች ኢትዮጵያ ወደ ዓለም አቀፉ የባለብዙ ወገን የንግድ ስርዓት ለመቀላቀል የምታደርገውን ጉዞ ከፍጻሜ ለማድረስ የተሰሩ ስራዎች መካከል ይገኛሉ። ይህ በጣም ሰፊ ዝግጅት የሚጠይቅ ድርድር ሂደት ነው። ይህን እንግዲህ በአርበኝነት መንፈስ ሁሉም አካል ከተረባረበ የሚሳካ ጉዳይ ነው።